ሰላም ክቡራትና ክቡራን የቻናሌ ቤተሰቦች እንዴት ናችሁ? ዛሬ እጅግ ጠቃሚ በሆነ የህግ ምክርና ትንታኔ ተመልሻለሁ። ወራሽ ለመሆን የሚያስፈልጉ ቅድመ ሁኔታዎች ምን ናቸው የሚለውን አንድ በአንድ በዝርዝር አጭርና ቀላል በሆነ አቀራረብ ወደናንተ ማድረስ ይሆናል። ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። እስከ ፕሮግራሜ ፍጻሜ ድረስ እንድትከታተሉ እጋብዛለሁ። እንግዲህ ወደ ቻናሌ ቤተሰቦች አሁን ላይ ወደ ፍርድ ቤት ከሚቀርቡ ጉዳዮች ውስጥ በቀዳሚነት ተጠቃሽ ሆነው የውርስ ክርክር ጉዳይ ነው። የውርስ ክርክር ጉዳይ ወደ ፍርድ ቤት ሲቀርብ ዳኞች ከሚያዩዋቸው ነገሮች ውስጥ የመጀመሪያ ደረጃ መቃወሚያ መኖር አለመኖሩን፣ እንደ ይርጋ መቃወሚያ፣ እንደ መብት መኖር አለመኖር የመሳሰሉና ሌሎችንም የመጀመሪያ ደረጃ መቃወሚያዎች በቅድሚያ ያሉ፣ እንደገና ደግሞ ከዛ በኋላ ወደ ዋናው ክርክር ገብቶ ጉዳዮቹን ያከራክራል ማለት ነው አንድ ዳኛ። ነገር ግን ውድ የቻናሌ ቤተሰቦች እነዚህ ጉዳዮቹን አንድ ዳኛ የውርስ ክርክር ጉዳይ ሲቀርብለት የሚያዩአቸው ጉዳዮች አሉ። እነዚህም ምንድናቸው? ወራሽ ለመሆን የሚያስፈልጉ ቅድመ ሁኔታዎች ተሟልተዋል ወይስ ደግሞ አልተሟሉም የሚለውን ነው ማለት ነው። እንግዲህ ለሟቹ ሀብት ንብረት ወራሽ ለመሆን ሁለት መስፈርቶች መሟላት እንዳለባቸው የፍትሐ ብሔር ሕጋችን አንቀጽ 830 በግልጽ ደንግጎ እናገኘዋለን። ይሄውም እንግዲህ ለሟች ሀብት ወራሽ መሆን ለመቻል የመጀመሪያው አንድ ወራሽ ማሟላት ያለበት ቅድመ ሁኔታ በህይወት ያለ መሆን ነው። ይሄውም ማለት እንግዲህ ሟች በሚሞትበት ሰዓት ወራሹ በህይወት ያለ መሆን ይጠበቅበታል። በህይወት ያለ መሆን ይጠበቅበታል ሲባል ምን ማለት ነው? አንደኛ መሞት የለበትም። አስቀድሞ ከሞተ ያው የወራሽነት መብቱን ያጣል። ስለዚህ አስቀድሞ ሟች ከመሞቱ በፊት መሞት የለበትም። ሟች በሚሞትበት ሰዓት ይሄ ወራሽ ነኝ ብሎ የሚመጣው ሰው በህይወት መኖር ይጠበቅበታል። ሁለተኛ ደግሞ መወለድ ይገባዋል ማለት ነው። ያ ማለት ያልተወለደ ህፃን በህይወት እንደሌለ ስለሚቆጠር የወራሽነት መብቱን ያጣል ማለት ነው። ነገር ግን እዚሁ ጋር ግንዛቤ መወሰድ ያለበት ጉዳይ ውድ የቻናሌ ቤተሰቦች የተጸነሱ ልጆች የውርስ ሀብት የማግኘት መብት ያላቸው መሆኑን ማወቅ ያስፈልጋል። ይሄም ሲባል እንግዲህ የተጸነሱ ልጆች በህይወት የሚኖሩ ከሆነ ከተወለዱ በኋላ በህይወት የሚኖሩ ከሆነ ወራሽ የመሆን መብታቸው የተጠበቀ ነው። የተጸነሰ ህፃን በህይወት ያለ ነው ወይስ አይደለም የሚለውን ለመወሰን ደግሞ የፍትሐ ብሔር ሕጋችን በግልጽ ደንግጎ እናገኘዋለን። ይኸውም እንግዲህ አንድ ህፃን ከተወለደ በኋላ 48 ሰዓታትን በዚች ምድር ላይ ከቆየ በህይወት እንዳለ ይቆጠራል። ስለዚህ ከዛ በኋላ 48 ሰዓት ከሆነው በኋላ 50 ሰዓት፣ 60 ሰዓት፣ 100 ሰዓት ቆይቶ ቢሞት የወራሽነት መብቱን ስለማያጣ ወይም ደግሞ ስለሚያገኝ ወራሽ ሆኖ ያው ውርሱ ለሁለተኛ ደረጃ ወራሾች የሚተላለፍ ይሆናል ማለት ነው። ስለዚህ አንድ ህፃን 48 ሰዓትና ከዛ በላይ ከተወለደ በኋላ በዚች ምድር ላይ ከቆየ በህይወት እንዳለ እንደሚቆጠር የፍትሐ ብሔር ሕጋችን አንቀጽ 4 በግልጽ ደንግጎ እናገኘዋለን ማለት ነው። ስለዚህ ውድ የቻናሌ ቤተሰቦች ወራሽ ለመሆን መሟላት ካለባቸው ቅድመ ሁኔታዎች ውስጥ የመጀመሪያው በህይወት ያለ መሆን ነው። ያ ማለት የተወለደ መሆን ይጠበቅበታል ሟች በሚሞትበት ሰዓት። እንደገና ደግሞ አስቀድሞ ያልሞተ መሆን ይጠበቅበታል። በልዩ ሁኔታ ደግሞ አንድ የተጸነሰ ህፃን ልጅም በህይወት የሚኖር ከሆነ ያ ማለት በህይወት ተወልዶ 48 ሰዓትና ከዛ በላይ የሚቆይ ከሆነ የወራሽነት መብቱን እንደሚያገኝ እንደማያጣ ማወቅ ያስፈልጋል ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች የመጀመሪያው ለሟቹ ሀብት ንብረት ወራሽ ለመሆን መሟላት ያለበት ቅድመ ሁኔታ ነው ማለት ነው። በሁለተኛ ደረጃ ወራሽ ለመሆን መሟላት ያለበት ቅድመ ሁኔታ ለወራሽነት የማይገባ አለመሆን ነው። ይህም ማለት ለወራሽነት የሚገባ መሆን መቻል ማለት ነው ሲገለበጥ። ይህም እንግዲህ አንድ ሰው ለወራሽነት የማይገባ የማይሆነው መቼ ነው የሚለውን በፍትሐ ብሔር ሕጋችን አንቀጽ 838 ላይ ተደንግጎ እናገኘዋለን። ይኸውም እንግዲህ የተለያዩ ወንጀሎችና ቅጣቶች በሚል ተቀምጦ እናገኘዋለን ማለት ነው። ስለዚህ ሟቹን ለመውረስ የማይገባ ነው ተብሎ የወራሽነት መብቱን አንድ ወራሽ የሚያጣው አንደኛ ሟቹን ወይም ደግሞ የሟቹን ወደታች የሚቆጠር ተወላጅ ወይም ደግሞ ልጅ ማለት ነው፣ ወይም ደግሞ ወደ ላይ የሚቆጠሩ ወላጆቹን አንዱን ወይም ደግሞ የሟቹን ባል ወይም ደግሞ ሚስት
አስቦ በመግደል የተፈረደበት ከሆነ ያ ወራሽ የወራሽነት መብቱን እንደሚያጣ ማወቅ ያስፈልጋል። ይሄም ማለት እንግዲህ ወይ ሟችን ወይ ልጁን የሟቹን ልጅ ወይም ደግሞ የሟቹን ወላጆች ወይም ደግሞ የሟቹን ሚስት ወይም ደግሞ ባል ማለት ነው አስቦ በመግደል የተፈረደበት ከሆነ ነው የሚለው። እንግዲህ ውድ ቻናል ቤተሰቦች ያ ማለት በቸልተኝነት እነዚህን ከላይ የተጠቀሱትን ግለሰቦች ቢገድል የወራሽነት መብቱን እንደማያጣ ማወቅ ያስፈልጋል። ይህን ግንዛቤ ውስጥ በማስገባት ህጉ አስቦ በማለት ያስቀምጣል ማለት ነው። ከዛ በመቀጠል ያው ሟቹ መሞት አለበት። በዚህ በወራሹ በተፈጸመበት ድርጊት መሰረት በተፈጸመበት ወንጀል መሰረት መሞት ይጠበቅበታል። እንደገና ደግሞ አስቦ ገድሎ ይሄ ወራሽ የተፈረደበት መሆን ይጠበቅበታል። እንግዲህ ይሄ እያንዳንዱ በህጉ ላይ የተቀመጡትን ነገሮች አውጥተን ስናያቸው አስቦ በመግደል የተፈረደበት ብሎ ያስቀምጣል ማለት ነው። ስለዚህ የመጀመሪያው ሟቹን ለመውረስ የማይገባ የሚያደርገው ወይም ደግሞ የወራሽነት አንድን ወራሽ የወራሽነት መብቱን የሚያሳጣው ጉዳይ ይሄ ነው ማለት ነው። በሁለተኛ ደረጃ ከነዚህ ከላይ ከተጠቀሱት ግለሰቦች መካከል አንደኛውን ለመግደል በመሞከር የተቀጣ ከሆነም ያ ወራሽ የወራሽነት መብቱን ያጣል ማለት ነው። ያ ማለት በቀጥታ ገድሎ ባይፈረደበትም እንኳ ለመግደል ሞክሮ በዛ በሙከራው ወንጀል የተቀጣ ከሆነም እንዲሁ የወራሽነት መብቱን ያጣል ማለት ነው። በሶስተኛ ደረጃ በሐሰት በመወንጀል ወይም ደግሞ በሐሰት ምስክርነት ይህ በሐሰት መወንጀል ወይም ደግሞ በሐሰት መመስከር ከነዚህ ሰዎች መካከል በአንደኛው ላይ የሞት ፍርድ ወይም ደግሞ ከ10 ዓመት የበለጠ የጽኑ እስራት ቅጣትን ለማስከተል የሚያሰጋ ሆኖ የተቀጣ ማናቸውም ሰው የወራሽነት መብቱን እንደሚያጣ በግልጽ ህጉ ይደነግጋል ማለት ነው። እንግዲህ ውድ ቻናል ቤተሰቦች እነዚህ አንድን ወራሽ ለውርስ ያልተገባ የሚያደርጉ ቅድመ ሁኔታዎች መሆናቸውን ማወቅ ያስፈልጋል። ከዚህ በተጨማሪ በፍትሐብሔር ህጋችን አንቀጽ 840 ላይ የተቀመጡ አንድ ወራሽ የወራሽነት መብቱን የሚያሳጡ ሌሎች ምክንያቶች ተቀምጠዋል። ከነዚህም ውስጥ የመጀመሪያው የሟቹን ሰውነት ሁኔታ ምክንያት በማድረግ አውራሹ ከመሞቱ በፊት ባሉት በ3 ወር ጊዜያት ውስጥ ኑዛዜ እንዲያደርግ፣ እንዳይለውጥ ወይም ደግሞ እንዳይሽር የከለከለ ከሆነ በማለት ህጉ ያስቀምጣል ማለት ነው። ያ ማለት እንግዲህ ሟች ከመሞቱ በፊት አስቀድሞ በ3 ወር ጊዜያት ውስጥ ያ ሟች ኑዛዜ እንዲያደርግ፣ ኑዛዜውን እንዳይለውጥ፣ ኑዛዜውን እንዳይሽር የከለከለ ወራሽ ከሆነ በግልጽ የወራሽነት መብቱን እንደሚያጣ ህጉ አስቀምጧል ማለት ነው። በሁለተኛ ደረጃ እንግዲህ በአንቀጽ 840 ውስጥ ተደንግጎ የምናገኘው ይሄ ወራሽ አስቦ ያለሟቹ ፈቃድ የሟቹን የመጨረሻ ኑዛዜ ያበላሸ፣ እንዳይገኝ ያደረገ፣ ያጠፋ ወይም ጉዳዩን በማወቅ በሐሰት ኑዛዜ የተጠቀመ የወራሽነት መብቱን እንደሚያጣ በግልጽ ህጉ አስቀምጧል ማለት ነው። ስለዚህ ውድ የቻናል ቤተሰቦች እነዚህ ነገሮች ከተፈጸሙ አንድ ወራሽ የወራሽነት መብቱን እንደሚያጣ፣ ለወራሽነት የማይገባ እንደሚያደርጉ ማወቅ ያስፈልጋል ማለት ነው። ነገር ግን እነዚህ ከላይ የተፈጸሙት ድርጊቶች በሟቹ በግልጽ በሆነ ጽሁፍ ወራሹን ይቅርታ ያደረገለት ከሆነ ሟቹ በግልጽ ያስታወቀ ከሆነ ተፈጻሚነት እንደማይኖራቸው ማወቅ ያስፈልጋል። የወራሽነት መብቱን እንደማያጣ ማወቅ ያስፈልጋል ማለት ነው። ያ ወራሽ ያደረጋቸው ድርጊቶች ቢኖሩም እንኳ ሟቹ ግልጽ በሆነ ጽሁፍ ማለት ነው ይቅርታ ያደረገለት መሆኑን አስታውቆ እንደሆነ ተፈጻሚነት አይኖራቸውም፣ የመውረስ መብቱን አያጣም ማለት ነው። ስለዚህ ውድ የቻናል ቤተሰቦች ከላይ የተጠቀሱ ድርጊቶች ቢኖሩም እንኳ በሟቹ ይቅርታ ከተደረጉ የወራሽነት መብት እንደማያሳጡ ማወቅ ያስፈልጋል ማለት ነው። እንግዲህ ውድ የቻናል ቤተሰቦች እነዚህ ከላይ የተጠቀሱ ጉዳዮች አንድን ወራሽ ለመሆን መሟላት ያለባቸው ቅድመ ሁኔታዎች መሆናቸውን ማወቅ ያስፈልጋል። እነዚህን ጉዳዮች በግልጽ ማወቅ ያስፈልጋል ማለት ነው። ለዛሬ የነበረኝ የህግ ምክርና ትንታኔ ይሄን ይመስላል። ጠቃሚ የሆኑ ነጥቦችን የሚጠቅማችሁን ነጥቦች እንዳገኛችሁ ተስፋ አደርጋለሁ። እስካሁን ድረስ የቻናሌ ቤተሰብ ያልሆናችሁ ሰዎች ካላችሁ
ሳብስክራይብ በማድረግ የቻናል ቤተሰብ ሁኑ። እንዲሁም ይህን ቪዲዮ ከወደዳችሁት ላይክ በማድረግ ለጓደኞቻችሁ ሼር በማድረግ እንዲጠቀሙበት አገዙ። ቻናሉ እንዲስፋፋ ብዙዎቹ እንዲማሩበት ማድረግን አትርሱ። ኮሜንት ካላችሁም ኮሜንት ቦክስ ላይ ማስቀመጥ ትችላላችሁ። አብራችሁኝ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ እስከነገናኝ ድረስ ቻው ቻው ባባይ።